የኢራንና የአሜሪካ ኒውክሌር ድርድር ጉዳይ የዓለም አቀፍ አጀንዳ እንደሆነ ዛሬም ቀጥሏል። ከስምምነት ላይ ለመድረስ በተከታታይ ዙሮች ሲደረግ አንዴም ሲራዘም የቆየው የሀገራቱ የኒውክሌር ድርድር ጉዳይ መቋጫ ባላገኘበት ዛሬ ከኢራን በኩል አዲስ ሀሳብ ተሰምቷል። የኢራን ከፍተኛ መሪ አያቶላ አሊ ካሚኒ አሜሪካ በኒውክሌር መርሃ ግብር ላይ ያቀረበችውን ሀሳብ በመቃወም ድርድሩ እንደማይቀበሉት መናገራቸው የነገሩን ውስብስብነት የሚያሰፋ ሆኗል። የኢራኑ ከፍተኛ መሪ አያቶላ አሊ አሜሪካ በኢራን የኒውክሌር መርሃ ግብር ላይ ለረጅም ጊዜ የዘለቀውን አለመግባባቶችን ለመፍታት ያግዛል ያለችውን ሐሳቧን ውድቅ በማድረግ ሀገራቸው ዩራኒየም ማበልጸግ እንደምትቀጥል በአጽንኦት ተናግረዋል። አያቶላ አሊ ቴሄራን ለውሳኔዎቿ የዋሽንግተንን ይሁንታ አትፈልግም ሲሉም ተደምጠዋል። استقلال معناش اینه منتظر چراغ سبز آمریکا و امثال آمریکا نباشه. የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2018 በኢራንና በአምስት ሀያላን ሀገራት መካከል ከተደረሰው የኒውክሌር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚያደርጉ ሲናገሩ ቢቆዩም እስካሁን ፍሬ ያፈራ ድርድር ላይ መድረስ አልተቻለም። ምንም እንኳን ሀገራቱ በኦማን ዋና ከተማ ሙስካት ያካሄዱት የመጀመሪያ ዙር ንግግር ገንቢ መሆኑ ቢገለጽም ኢራን ፍትሐዊና ሚዛናዊነት ማዕቀብ እንዲቆም ዋስትና መስጠትና የኢራን የኒውክሌር መርሃ ግብር የኢራን መብቶችን ሙሉ በሙሉ መከበራቸውን ያረጋገጠ መሆን እንዳለበት አቋም መያዟ አሜሪካ ፍላጎቷን ለማሳካት ተገዳድረዋል። ባሳለፍነው ቅዳሜ በሮም ለማካሄድ ቀጠሮ ተይዞ የነበረውና በቴሄራን የኒውክሌር መርሃ ግብር ላይ የሚያተኩረው የኢራንና የአሜሪካ አራተኛ ዙር ድርድር ስብሰባ በቅርቡ ይካሄዳል በሚል መራዘሙም ለዓለም ፖለቲካ ሌላ አጀንዳ የሰጠ ሆኗል። ይህ በእንዲህ እንዳለ ታዲያ የኢራኑ ከፍተኛ መሪ አያቶላ አሊ ዛሬ ባደረጉት ንግግር አንዳንዶች ምክንያታዊነት ማለት ለአሜሪካ መስገድና ለጨቋኝ ኃይል መገዛት ነው ብለው ያስባሉ። ነገር ግን ይህ ምክንያታዊነት አይደለም፣ ኢራን የራሷን ምክንያታዊ አካሄድ የምትከተል ሀገር ናት ሲሉ በአጽንኦት ተናግረዋል። ካሚኒ በ1989 የኢስላሚክ ሪፐብሊክ መስራች የሆኑት አያቶላ ሩሁላ ኮሚኒ ሞት መታሰቢያ ላይ ባደረጉት ንግግር የአሜሪካ የኒውክሌር ፕሮግራም የሀገራችንን በራስ የመተማመን እምነትና የእንችላለን መንፈስ መርህ ይቃረናል ሲሉ መናገራቸው ይታወሳል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ትላንት አመሻሹን በሰጡት መግለጫ ኢራን በሰላማዊ ጥቅም የምታውለውን የኒውክሌር ኃይል እንደማትተው አረጋግጠዋል። በሰላማዊ የኃይል አማራጭ ዘርፍ የምንደራደርበት አንድም ነጥብ የለም ያሉት ፕሬዝዳንቱ አሜሪካ የዩራኒየም ማብለያ መብት የላችሁም ብትልም ነጻነት ማንም ከሌሎች ጠይቆ የሚቀበለው አይደለም ሲሉ ተናግረዋል። ኢራን ከአሜሪካ ጋር በቴህራን የኒውክሌር መርሃ ግብር ዙሪያ አዲስ ስምምነት ላይ ከደረሱ የተጣለባት ማዕቀብ እንዴት እንደሚነሳ ግልጽ እንድታደርግላት አሜሪካን በተደጋጋሚ ብትጠይቅም አሜሪካ የንካምጣ ስምምነት ላይ ለመድረስ አልቻለችም። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው ኢራን የዩራኒየም ምርቷን ወደ 60% ከፍ አድርጋለች። ይህም ለአቶሚክ መሳሪያዎች ከሚያስፈልገው 90% ያነሰ ቢሆንም ለኃይል ማምረት ከሚያስፈልገው 4% ወይም ከዚያ በላይ ብልጫ አለው። የአሜሪካ ባለስልጣናት በተደጋጋሚ የኒውክሌር ድርድሩ የማይሳካ ከሆነ በቀጥታ የኢራንን የኒውክሌር ጣቢያዎች ለማውደም ማስጠንቀቂያ ሲሰጡ ይደመጣሉ። በአንድ በኩል የኒውክሌር ስምምነት ፍለጋ፣ በአንድ በኩል ደግሞ ዛቻ ያዘለው የሀገራቱ ዝግብ እየተንከባለለ ሊካሄድ የታቀደውን የኢራንና የአሜሪካ የኒውክሌር ድርድር በማራዘም ጠብ የሚል መፍትሄ እንዳይገኝ አድርጎታል። ነገስ ኢራን የዩራኒየም ምርቷን እየጨመረች ከሄደች የአሜሪካም ዛቻ ከቀጠለ በጃዙር እንጂ በቀጥታ ግጭት ውስጥ ገብተው የማያውቁት ሀገራቱ ወደ የት ያመሩ ይሆን? ዓለም በስጋት የምትጠብቀው ጉዳይ ነው።